ኦርቶዶክስ ቤተክርስቲያን በውሃ ብቻ ነው የምታጠምቀው ወይስ በውሃና መንፈስ የምታጠምቀው? በውሃ ብቻ ነው የምታጠምቀው። ማስረጃ ምንም በልሳን አትናገሩም፣ በልሳን አትጸልዩም፣ የመንፈስ ቅዱስ ስጦታ የለባችሁ። ምንም አናይም በኦርቶዶክስ ቤተክርስቲያን። እስራኤል ዳንሳ። እሺ ኢዮብ ቀጥልሽ። እሺ ሰላም ብያለሁ እስራኤል። እግዚአብሔር ይመስገን። እንደምን አለ? እንግዲህ እግዚአብሔር ይመስገን። ከአንድ ነገር ብጀምር ደስ ይለኛል። ርዕስ መቀየር ብለህ እንዳታስበው፣ ለመማማር ብለህ አስበው። አስቀድሞ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? አዎ። በምን አወቅ የእግዚአብሔር ቃል መሆኑን? የጴጥሮስ መልእክት ላይ የእግዚአብሔር ሰዎች ጻድቃን በመንፈስ ተመርተው የጻፉት እንደሆነ በዚህ አመንኩኝ፣ በእምነት አውቄያለሁ። እሱ ራሱ የጴጥሮስ መልእክት ራሱ ትክክለኛ የእግዚአብሔር ቃል መሆኑን በምን አወቅ? በእምነት። ጌታ የምታመንከው የሆነ ነገር ለማመን ግራውንድ ያስፈልጋል አይደል? አዎ፣ ጥሩ ነው። መኖሩን ስታውቅ ነው የምታምነው። እና ጌታ የምታመንከው በመንፈስ ቅዱስ አማካኝነት መንፈስ ቅዱስን ስቀበል በመንፈስ ቅዱስ አማካኝነት እውነትና ውሸትን ለይቼ ያወቅኩኝ። እምነቱ በጌታ ምክንያት አንዴ እስራኤል አንዴ መጽሐፍ ቅዱሱ ነው የቀደመው ወይስ መንፈስ ቅዱስ ወደ አንተ መምጣቱ ነው የቀደመው? አንተ ጋር የቀደመው ቃሉ ነው የቀደመው። ቃሉን እኮ በጣም ጥሩ። መንፈሱ ሳይሆን የቀደመው ቃሉ ነው። ስለዚህ ቃሉ ከቀደመ ቃሉ ራሱ የእግዚአብሔር ቃል መሆኑን የነገረ መንፈሱ ሳይሆን፣ ምክንያቱም መንፈሱ በኋላ የመጣ ስለሆነ ሌላ ነገር ያስፈልጋል ማለት ነው። ማስረጃ መልሱን ማስረጃ ስጠኝ። ማስረጃ አልኩ እኮ በእምነት ተቀበልኩኝ። የእግዚአብሔር ቃል መጽሐፍ ቅዱስ ከእምነቱ በፊት ቃሉ አለ ብለኸኛል። ቆይ አንዴ ተረጋጋ። ከእምነቱ በፊት ቃሉ አለ ብለኸኛል። አዎ በስብከት ነው ተሰበከልኝ። ልክ ሮሜ ላይ እንደሚለው ካልሰበኩ ከየት ያምናሉ እንደሚለው በስብከት ነው ተቀበልኩት። አንዴ እሺ፣ አንዴ የሰበከልህ አካል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎን ይሰበከልህ? አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው። በመጀመሪያ በምን አወቀ እሱ? ኢየሱስ ክርስቶስ ለኃጢአታችን እንደሞተ እንደተሰቀለ። እስራኤል እየተደማመጥን ያልተጠየቀ ነገር ባታነሳ ደስ ይለኛል። እየጠየቅኩ ያለሁትን ነገር ስማኝ። የሰበከ አካል መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቀ? አንተስ በምን አመንከው? እሱን እንደዛ ሲልህ አንድ ሰው አስቡት። አንድ ሰው ይሄ እግዚአብሔር ቃል ነው ሲለው አምኖ ነው ወንድማችን። አንድ ሰው እንደዛ ሲለው አምኖ ነው አሁን ያለው። እሱ በምን አወቀ? እሱ የእግዚአብሔር ቃል አንደኛ በእምነት ሰውየውን አምነህ ነው ያለው። አዎ አምኛለሁ። በልብ ውስጥ አልጠየቅኩም። እስራኤል የተማረ ብቻ ሳይሆን በልብ ውስጥ የሚበራ ብርሃን አለ። አልጠየቅኩህም፣ እያዳመጥክ። ሰውየው በምን አወቀ? አንተን የሰበከ ሰው የእግዚአብሔር ቃል መሆኑን በምን አወቀ? በእምነት። ኦኬ፣ እሱም አመነ። አዎ። እሱ ጋር እምነቱን የቀደመው ወይስ መጽሐፉ? መጽሐፉ ተሰበከው። ሲሰበከው በእምነት ተቀበለ። ይሰበካል። ልክ ወደ ዓለም ሄዱ ወንጌልንም ስበኩ እንዳለው ስንሰበክ እውነትን በልባችን እናውቃለን። ከዛ መንፈሱ ይመጣል። መንፈሱ ወደ እውነት ሁሉ ይመራናል። ይሄ ነው አካሄዱ። እሺ አሁን አንድ ሚዩት አድርግልኝና አንድ ነገር ልበል ለአድማጭ ለተመልካቾቻችን። ተመልከቱ፣ መጽሐፍ ቅዱስ ከየት መጣ የእግዚአብሔር ቃል ነው ወይ የሚለውን ማስረጃ ጠቅሶ መናገር አይችልም። ይልቁኑ ምንድነው እያለን ያለው ወንድማችን? በቃ አመንኩኝ አለ። መጽሐፍ ቅዱስ ደግሞ የሚለው እምነት ከመስማት ነው የሚለው አይደለ? ስለዚህ መስማት የግዴታ ይቀድማል። የሰማኸውስ ከማን ነው ነው? የሰማኸው ራሱ ከማን ነው? ከሰው ነው የሰማው። ፓስተር ወይ ከሌ ብቻ የሆነ አካል ከዛን የሰማው ያ። ቆይ አንዴ እስራኤል፣ ያ አካል የነገረውን አካል አምኖ ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ የመጣው እንጂ መጽሐፍ ቅዱስን እሱ በግኝት አግኝቶት አይደለም አይደለ? ያ ማለት ምን ማለት ነው? ሰው ከቤተ ክርስቲያን ውጪ ሲሆን በራልኝ ከማለት ውጪ ማስረጃ የሚጠቅሰው የሚያሳየው የአባት ትምህርት የለም። ቅድም ምን ሲል ነበረ? አሁንስ ኢየሱስን መች ትሰብኩታላችሁ ሲል ነበረ አይደለ? እዚህ ጋር ደግሞ አንድ ነገር ማሳየት ፈልጋለሁ። የትኛው ዲኖሚኔሽን ላይ ነህ እስራኤል? አይደለ? እዚህ ጋር ደግሞ አንድ ነገር ማሳየት ሙሉ ወንጌል የት አልከኝ? ሙሉ ወንጌል
ሙሉ ወንጌል። በጣም ጥሩ። ኢየሱስ ለዓለም ነው የሞተው ብላ ታምናለች አይደል? ሙሉ ወንጌል እስራኤል። አዎ አልኩ። አዎ አልሰማኝም፣ ለዛ ነው። በጣም ጥሩ። ኢየሱስ የሞተው አስቀድሞ ለወሰነባቸው ነው ብሎ የሆነ ሰው ቢያምን ኢየሱስን ያውቀዋል ወይስ አያውቀውም? እንዴት? ኢየሱስ የሞተው ለጥቂቶች ነው ለዓለም ሁሉ አይደለም፣ አስቀድሞ ለወሰነባቸው ነው የሞተው ብሎ ቢል ኢየሱስን ያውቀዋል ወይስ አያውቀውም? አንድ ሰው ይሄ ማወቅ አለማወቅ ላይ ጥያቄ አይፈጥርም። ምናልባት ቃሉ መረዳት ካለበት የበለጠ መረዳት ሊኖርበታል እንጂ ክህደት አይባልም። ክህደት አይባልም። ምናልባት በደረሰበት ሊመላለስ ይችላል። ኢየሱስ የሞተው ለዓለም ነው ወይስ ለጥቂቶች? በአንተ እምነት ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ተጽፏል። ለዓለም ሁሉ ነው የሞተው። ዓለም ሁሉ ቢያምንበት ይድናል። ለዓለም እሺ፣ ለዓለም ሁሉ ነው የሞተው። መጽሐፍ ቅዱስ ስንት እውነት አለው? አንድ ነው ወይስ ሁለት የተለያዩ እውነቶች ነው ያሉት? ለምሳሌ በአንድ ትምህርት ላይ ነውም አይደለምም የሚል ሁለት እውነቶች አሉት ወይስ ከሁለቱ አንዱ ነው እውነት ሊባል የሚችለው? አሁን ይሄንን እንደዚህ በአንድ ጥቅል ቃል በአንድ ጥቅል ቃል መቅረጽ አትችልም። እውነት ማን ነው ካልከኝ፣ ለምሳሌ እውነት ክርስቶስ ነው ይላል። እውነት ማን ነው አይደለም ያልኩ። አረ እንደዛ አይደለም። አይ የመረዳት ችግርም አለ ባነሳሁት ርዕስ ላይ። ስለዚህ ሰማኛ ባነሳሁት ነገር ላይ እናንተ በመለስክልኝ እያረኩ አይደለም፣ ግን አዳምጥ እሺ። ባነሳሁት ነገር ላይ እናንተም በመለስከው ላይ ሁለት እውነት አለ ወይስ ከሁለት አንዱ ነው እውነት ነው ያልኩ። ምክንያቱም ለዓለም ሞቷል፣ አይ ለዓለም አልሞተም የሚል ሁለት የተለያዩ ትምህርቶችን ነገርከኝ። አንተ ለዓለም ሞቷል የሚለውን ነገርከኝ፣ እኔ ደግሞ አይ ለዓለም አልሞተም የሚሉትስ ብዬ አልኩ። ሁለቱ የተለያዩ ናቸው። ሁለቱም በመጽሐፍ ቅዱስ መሰረት እውነት ናቸው ወይስ ከሁለቱ አንዱ ነው እውነት? ጥያቄ ይሄ ነው። አይ ለምሳሌ በሰው የአንደርስታንዲንግ መጽሐፍትን ሁሉ የመረዳት አልጠየቅኩም። እኔ እንደዚህ አይነት ነገር አላሳልፍም። አልጠየቅኩህም። በደረሰበት ሊመላለስ ይችላል። ኢየሱስ ክርስቶስ ለእሱ ኃጢአት ብቻ ካመነ አንድ ሰው ሶሪ በጣም እስራኤል አንድ የሚዩት አድርጉት። ወይ እንደዚህ አይነት ነገር አላሳልፍም። ስለ ትምህርት እየጠየቅኩ ስለ ሰው መረዳት ታወራለህ። አልጠየቅኩም። በዛ መደበቅ አይቻልም። ሰዎች የተለያዩ መረዳት አላቸው እኮ እንትና እንዲህ ቢረዳም ምናምን። አልጠየቅኩም። እኔ ትምህርት ላይ ነው ያወራሁት። እከሌ እንዲህ ተረዳ አልተረዳ አልጠየቅኩም። ሁለቱ ትምህርቶች ለዓለም ሞቷል ወይም ለዓለም አልሞተም፣ ከሁለቱ የትኛው ነው እውነት? አጭርና ግልጽ ጥያቄ ነው። አጭርና ግልጽ አድርገህ መልሰው። ሽሽቱ ስለገባኝ እኔም ደግሞ መንገድ አልስ ለዓለም አልሞተም የሚለው ግን እውነት አይደለም ማለት ነው በአንተ መረዳት አይደል? አዎ አይደለም። እውነት ካልሆነ ምንድን ነው? ሐሰት ነው። ሐሰት ነው። ሐሰት በክርስቶስ ላይ ሲሆን ኑፋቄ ነው አይደለም? በእምነት መልኩ ሲያዝ ማለት ነው። በእምነት መልኩ ሲያዝ እንዲህ ነው ማምነው ብሎ ሰው ሲል የሐሰት በክርስቶስ ላይ ሲነገር ኑፋቄ ነው ወይስ አይደለም? ይሆናል፣ ኑፋቄ ይሆናል። ጎበዝ፣ በጣም ጥሩ። ሪፎርምድ የሚል አካውንት አለ። አንድ እስራኤል ሚዩት አድርግልኝ፣ እንቀጥላለን። አንዴ ሪፎርምድ። እሺ፣ ከየት ቤተ እምነት? ቃልዮት ቤተክርስቲያን። እሺ፣ ካልቪኒዝም ትምህርቶችን ትከተላቸዋለህ? በተለምዶ ካልቪኒዝም የሚባሉትን። ያ በጣም ጥሩ። ኢየሱስ ለጥቂቶች ነው ማለትም አስቀድሞ ለተወሰነባቸው ነው የሞተው የሚለውን ታምናለህ አይደል? ለተወሰነላቸው ለተመረጡት። አዎ አምናለሁ። እስራኤል ሁለታችሁም ፕሮቴስታንቶች ናችሁ። በሉ ቀጥሉ። ከሁለታችሁ የማንኛችሁ ኢየሱስ ነው ትክክል? እንስማችሁ እስቲ። ከኔ ጋር አይደለም እሺ፣ ሁለታችሁ አውሩ አንዴ። አይ እኔ እንደዚህ አላወራም። ለምን መሰለህ? ያው ምንም ለምን አታወራም? ቆይ እስራኤል የእሱ ኑፋቄ ነው ብለኸኛል እኮ ቅድም አይደል? አንተ ድራይቭ እያደረክ ያለ የምታወጣው ኖርማሊ እኔ እንደዚህ አይነት ለመማማር እንጂ እንደዚህ አሁን ለመማማር አይደለም።
ናቸው ምናምን ብለን እንትን ለማለት አልፈልግም። ቆይ እስራኤል አንዴ ሶሪ አንዴ። አይ ምንም ችግር የለም። ሰው በደረሰበት ሊመላለስ ይችላል። አንዴ አላወራም እኮ እሺ፣ ሚውት አድርግልኝ ካላወራም። ሰው በደረሰበት ሊመላለስ ከቻለ እኛም በደረስንበት እንመላለስ። ለምን ታዲያ እኛን ትቃወማለህ? ጥያቄ ያለኝ ብለህ መግባት ራሱ እኮ የለብህም። እናንተ ክርስቶስ ላይ እንድትደርሱ ነው የምንፈልገው። ያ ጥላቻ የለብንም። አንተንም ጥላቻ የለብንም እኮ። እባክህ እንድናገር አትገፋፋኝ። በጣም በትህትናና በስርዓት ነው እያወራን ያለ ነው። ለኦርቶዶክስ ሲሆን ያለባቸውን ነገር እንድታዩት ስለፈለግኩ ነው። አያችሁ፣ አፉ በቃ እንትን ይላል። ለኦርቶዶክስ ሲሆን ይኸው በቃ ኢየሱስ ላይ ችግር አለበት። ይኸው ኑፋቂ ነው አልክ እኮ። ኢየሱስ ላይ ተደራድረ ነጠላ መልበስና የህፃናት ጥምቀት ወይ ምናምን ብለህ ብትመጣ ለእኔ ምንድን ነህ አንተ? አያችሁ፣ ኢየሱስን በዚህ ልክ ይደራደሩበታል። ለቡድን ሲሉ ማለት ነው። ቅድም ያወራቸው ሚዩት አድርግ እባክህ፣ ሚዩት አድርግ ወይ ቅድም የምትናገራቸውን ቃላቶች እየሰማው ስለነበር ነው። አይ ኦርቶዶክስ አሁንም አሰብኩም ምናምን ሲል ዝም ነው ያለ ዘማርያም። ሁላችንም ዝም ነው ያለ፣ ምንም አላለህም እኮ። ግን አሁን አንተን የተናገርኩ ነገር የለም፣ ትምህርት ላይ ነው ያወራሁት። እሺ አሁን መድረክ ስጡኝና ልስበክ። ኢየሱስ እናንተ መድረክ ነው በልበል። እንደዚህ አይነት ነገር አልቀበልም፣ ደስ አይለኝም። አያችሁ፣ ለእውነት ያልቆመ ሰው ኦርቶዶክስን ለመሳደብ አፉ የሚፈታበት ሰው ሲመጣ በዚህ መልኩ ካላናገር ነው አንዳንዴ አሁን ይሄ ሰው ሊረዳው አይችልም። ይሄው በቃ መጀመሪያ ኑፋቂ አይደለም ማለት፣ ምክንያቱም ወዴት እየሄደ እንደሆነ ገብቶታል። ፕሮቴስታንት ውስጥ እንዲህ አይነት ትምህርት አለ፣ እንዲህ አይነት ትምህርት አለ። ይሄን ከሚቃወም ግን ኦርቶዶክስን ቢቃወም ያስደስተዋል። ይሄ ነው ለኔ አጋንንታዊ፣ ለኔ ይሄ ነው የምርም እምነት የሌለሽ መሆን። ይሄ ነው አምላኩን ሰዎችን ለመቃወም ሲል ይደራደርበታል ማለት ይሄ ነው። በቃ ኢየሱስ ለዓለም ሞቷል አልሞተም፣ ሞቷል ብሎ ካመነ አልሞተም የሚለውን ምን ማለት ትቀጥላለህ? ይቅርታ ወንድሜ፣ እሺ ትቀጥላለህ። አንዴ አምኖ የሱ እምነት ኢየሱስ ለዓለም ሞቷል የሚለው ከሆነ አልሞተም የሚለው ለሱ ምንድነው? ስህተት ነው አይደል? በቃ ስህተት ከሆነ ለኢዮብ ሲሆን ስህተት ለሌላው ሲሆን ልክ ሊሆን አይችልም አንዱ ነገር። ስለዚህ ወደ ሁለቱም ትምህርትን መናገር አለብህ። ለትምህርት ነው የመጣሁት አለ። ለትምህርት ከሆነ ይሄ ወንድማችንን አስተምረው። ስህተት ነው ብለሃል እኮ አይደል? በቃ እነሱ ማለት እንዲህ ናቸው። ከዚህ የተነሳ በአንተ አስተሳሰብ ኦርቶዶክስ ውስጥ ኢየሱስ አልተሰበከም፣ ፕሮቴስታንት ውስጥ ፕሮቴስታንት ነህ ከ8 ዓመት ጀምሮ ወዘተ ምናምን፣ እነሱ ውስጥ ደግሞ እንዲህ አይነት ትምህርት አለ። ስለዚህ የተሳሳተ ወይም ሌላ ኢየሱስ አለ ማለት ነው። ቴንክ ዩ። ሪፎርምድ ሀሳብ መስጠት ይችላለሁ? ይቅርታ ይቻላል። ሪፎርምድ ስምህ ማን ነው? ይቅርታ ስሜ ናትናኤል ይባላል። ናትናኤል ጥሩ። ቃለ ሕይወት ነህ አይደለ? አዎ ቃለ ሕይወት ነኝ። ካልቪኒስት ሌላኛው ስሙ ነው አይደለ? ቃለ ሕይወት አይደለም። ካልቪኒስት የሚለውን ስም ለተለያየ ማለት በተለምዶ ሰዎች ካልቪኒስት የሚሉት ለተለያየ ዓላማ ሊውል ይችላል። ለምሳሌ አሁን ለምናወራው ርዕስ አሁን ለምንነጋገርበት ርዕሰ ጉዳይ ክርስቶስ የሞተው ለተመረጡት ነው ብለህ ታምናለህ? ክርስቶስ የሞተው ለተመረጡት ነው፣ ግን ለዓለም አልሞተም አንልም። ለዓለም አልሞተም የሚል ካልቪኒስት የለም። እርግጠኛ ነህ? ትክክለኛ ሂስቶሪካሊ ለዓለም አልሞተምና አሁን እኮ ችግሩ ምን መሰለህ? ለዓለም ሞቷል ካለን ከዛ በፊት ካልቪኒስት ወይ ደግሞ ሪፎርምድ የሚባሉት ክርስቶስ ለዓለም ሞቷል ብለው ያምናሉ። ለዓለም ሞተዋል ብለው ያምናሉ። ግን ያ ማለት ትርጉሙ ላይ ነው የምንለያየው። ትርጉሙ ላይ ነው እንጂ የምንለያየው ለዓለም አልሞተም አንልም። እሺ፣ ክርስቶስ የተመረጡትን ሲመርጣቸው የሚያምኑት ካመኑ በኋላ የሚመርጣቸው ወይስ ደግሞ ከተመረጡ በኋላ ነው የሚያምኑት? ከተመረጡ በኋላ ነው እንጂ። ጥሩ። አንድ ሰው ካልተመረጠ ማመን አይችልም። አዎ አይችልም። ስለዚህ ሲኦል የገባ ሰው በራሱ ጥፋት ነው ወይስ በእግዚአብሔር ፍርድ? በራሱ ጥፋት። መች ተመረጠና? ባለመመረጡ እኮ አይደለም ሰው ሲኦል የሚገባው እኮ ከአዳም የወረሰው ባይኔቸር ኮራፕት ስለሆነ እኮ። አይ ቆይ፣ የተመረጠ ሲኦል ሊገባ ይችላል? የተመረጠ ሲኦል አይገባም። ግን ያ ምህረት ነው። ገብቷል? ምህረት በምህረት የተሰጠ በጸጋ የተሰጠ። አይ ቆይ፣ ማብራሪያ ስፈልግ ትነግረኛለህ። ያልተመረጠውስ
ያልተመረጠው በራሱ ኃጢአት ይገባል ሲኦል። ምን አረገ? ያልተመረጠው እኮ በራሱ ቆይ ሲመርጥ ያንተን ፈቃድ እምነትን አይቶ ነው ወይስ ደግሞ ሳታምን ነው የመረጠ? ሲመርጥማ ከኛ ምንም ኮንሲደር ያደረገ የለም። አንኮንዲሽናል ስለ ኮንሲደር አልነገርኩም፣ እሱ ይለያያል እኮ። አንኮንዲሽናል ነው የመረጠ ወይስ ደግሞ አምነህ ነው የመረጠ? ሳላምን እኮ አልኩ። ሳታምን መረጠ። ዓለም ሳይፈጠር በፊት አንተን ሳታምን መረጠ። እሺ ቅድም የወጣውን እስራኤል ደግሞ ምሳሌ እንውሰድና ደግሞ እሱንም ደግሞ ሳያምን አልመረጠውም። በሁለታችሁ መካከል ያለው ልዩነት የእናንተ ምንድን ነው? እሱ አምኗል ብዬ አስባለሁ። ምሳሌ ነገርኩ። ምሳሌ ለምሳሌ አንተ የተመረጥክ ነህ እንበል። የተመረጥከው አምነህ ሳይሆን ሳታምን በፊት እግዚአብሔር አምላክ መረጠ፣ ከዛ ነው ያመንከው። ተመሳሳይ ደግሞ እስራኤል ደግሞ ምን አለ? ሳያምን አልተመረጠም። ምክንያቱም አንተም ሳታምን የተመረጥከው፣ እሱም ሳያምን ነው ያልተመረጠው። በሁለታችሁ ያለው የእግዚአብሔር ውሳኔ ነው ወይስ ደግሞ የግል ነፃ ፈቃድ ነው ያለው? የእግዚአብሔር ጸጋ፣ የእግዚአብሔር ውሳኔ፣ የግል የእግዚአብሔር የራሱ ውሳኔ። ስለዚህ ታዲያ እስራኤል እኮ በመጀመሪያው በእግዚአብሔር አልተመረጠም። የቅድሙ ልጅ በእግዚአብሔር አልተመረጠም፣ ስለዚህ አላመነም፣ ስለዚህ ሲኦል ገባ። ይሄ ሰው ሲኦል ቢገባ እግዚአብሔር አምላክን ፍትሃዊ ያሰኘዋል? ያሰኘዋል። ለምን እንደሆነ እዚህ ጋር እንዳብራራ አንድ ደቂቃ ብትሰጠኝ ደስ ይለኛል። እሺ አሁን መመረጥ ሲባል እግዚአብሔር ለመፍጠር ልክ ያው ከዓለም ሳይፈጠር በፊት ነው ያሰበው፣ በታይም አይደለም። በእርግጥ ግን ውድቀትን ኮንሲደር አድርጎ ነው የመረጠው ብዬ ነው ማምነው እኔ። ስለዚህ ሰው ሁሉ ቆይ እንዴ ልጨርስ የምፈልገው ቆይ አይደለማ። ይሄ አሁን እኮ አንድ ደቂቃ የሰጠው ለምንድን ነው? የቤተ እምነትን ትምህርት ነው የምትነግረኝ፣ ያንተን መረዳት የቤተ እምነት የኔ ሳይሆን። ስለዚህ የምታሳይ መረጃ ታሳየኛለህ። ለዚህ ነው የምፈልገው ምንድን ነው ሁሉም ሰው የገባውን የእምነት መረጃ የሚያወራብን ከሆነ በደረሰበት የእውቀት ልክ ልናወራ ነው። አሁን የምናወራው መረጃ ከፍቼ አወራለሁ፣ ችግር የለው። እሺ ጥሩ እኮ ሪፎርምድ ያ ማለት ካልቪኒስት የተባለው የተመረጠ ነው ብሎ የሚያስበው መጀመሪያ በሁለቱ ምሳሌ ትነግረኛለህ። አንተ የተመረጥክ ነህ፣ የቀድሞ ልጅ አልተመረጠም። እዚህ ጋር ወደ እምነት ሳትሄዱ ፊት ከዛ አንተ ከተመረጥክ በኋላ አመንክ፣ እሱ ደግሞ ስላልተመረጠ አላመነም። በሁለታችሁ ምርጫ ላይ ፍትሃዊነት አለ እኮ። እዚህ ጋር ስለ ፍትህ አይደለም የምናወራው፣ ጸጋ ነው። ጸጋና ፍትህ እኮ ጸጋው ለማን መጣ? ለአንተ እንድታምን አደረገ። አሁን እኮ ፍትህ ማለት እኮ ፍትህና ምህረት እኮ አንድ አይነት ካታጎሪ ውስጥ አስገብተህ እያወራ ስለሆነ፣ ግን ምህረት እግዚአብሔር ለወደደው ነው የሚሰጠው። ባይብል ሲናገር ምህረት ለወደደው ነው የሚሰጠው። ለምን? የፌርነስ ጥያቄ አይደለም። ስለዚህ ያልተመረጡ ሰዎች ያልተወደዱ ናቸው። ባይብል እንደዛ ነው የሚያስተምረው። ኦኬ። ስለዚህ ያልተመረጠ ሰው ያልተወደደ ነው። እሺ ጥሩ። እግዚአብሔር አምላክ ለመምረጥ መውደድ ከሆነ የሚወደው መስፈርቱ ምንድን ነው? መልክ ነው? ቁመት ነው? ብሔር ነው? ጾታ ነው? ምንድን ነው ምሕረት እንዲያደርግልን? እሱ የእግዚአብሔር ሂደን ዊል ነው፣ አልተገለጠልንም። ግን ከኛ አይደለም፣ ከኛ የሆነ አይደለም። ከቁመትም መልክም ምንም አይደለም፣ ከኛ የሆነ ነገር አይደለም። እግዚአብሔር በራሱ ፍቃድ አለው። ምሕረት ለወደደ ነው የመረጠን። ቆይ ምሕረት ለወደደ ነው ብለኸኛል አይደለ? እግዚአብሔር ለወደደ ነው። እግዚአብሔር አምላክ እንዲወደን ምንድነው? እግዚአብሔር አምላክ የሚወደው ነገር ውዱ መገለጫው ምንድን ነው? የእግዚአብሔር ውዱ መስፈርቱ ምንድን ነው? መልክ ነው የሚያየው? ጾታ ነው የሚያየው? ምን አይቶ ነው የሚመርጠው የሚወደው? እኮ ከኛ ምንም አላየም እኮ አልኩ። ከኛ የሆነ መልክም ጾታም ሆነ ቅድስና ምንም ነገር አይም። ሲጀመር እርኩስ ነን፣ ቅዱስ አይደለም። ቅድስና እኛ ጋር ሊገኝ አይችልም። እሱማ ለሁሉም ሰው ነው ናቲ፣ እሱ ለሁሉም ሰው ነው። አንተ በተመረጥከውና ባልተመረጠው ሰው መካከል እግዚአብሔር አምላክ አንተን የተመረጠ ያደረገበት ምክንያቱ ምንድን ነው እኮ? የእግዚአብሔር ዊል ነው አልኩ። ከኛ ያልሆነ የእግዚአብሔር ሐሳብ ሊኖር አይችልም። ከኛ ያልሆነ ስለዚህ ያ ዊሉ አንዱን ይመርጠዋል፣ አንዱን እንዳይመርጠው ያደርገዋል። አሁን ለምሳሌ ልንገርህ፣ አሁን ያልተፈጠረ ሰው አለ፣ እግዚአብሔር መፍጠር ይችላል። ሌላ ሰው አሁን የሌለ ሰው ማለት ነው። አንተን ፈጥሮ ያኛውን ሰውዬ ለምን አልፈጠሩ? ምንድን ነው ምክንያት? ይሄን ጥቅስ እስቲ ፍታልኝ። ይሄንን ጥቅስ እስቲ ፍታልኝ። እሺ፣ ለአንተም ለአካሄድ እንዲመችህ እንዲያግዝህ ያደርጋል ብዬ አስባለሁ።
በትልቁ ላድርግና ራሴን ከዛ ላሳይ እስቲ። እሺ ኦኬ፣ ይታያል። እስቲ አንብበው። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ሰዎች ሁሉ ምን ይሉ ሊድኑ ምን በሚል ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ ይላል። እግዚአብሔር ምንድን ነው የሚወደው? እውነቱን ወደ ማወቅ እንዲደርሱ። እነማን? ሁሉም። እነማን? ሁሉም ሰዎች ሁሉ። እስማማለሁ በዚህ ሀሳብ። ጥቅሱ ስለማውቀው ችግር የለም። አሃ የተመረጡት እንዴት ሆኑ እኮ? ያልተመረጡት ሰዎች አይደሉም እኮ። የእግዚአብሔርን ዊል እኮ እንትን ብለን ማየት እኮ አለብን፣ ከፋፍለን ማየት። ቆይ ያልተመረጡ ሰዎች ይባላሉ አይባሉ? ይባላሉ። ግን ሀሳቤን እስኪ የኔንም ሀሳብ ስመኛል። ቆይ ያልተመረጡ ሰዎች ሳይካተቱ ሰዎች ሁሉ ማለት እንችላለን? እዚህ ጋር ያለው ለሰዎች ሁሉ ብዬ ነው ማምነው እኔ ስለ ሪፎርምድም ሰዎች ሁሉ ይሄኛውን ፓርት የሚፈቱት ሰዎች ሁሉ እርግጠኛ ሆነ አውራ እንግዲህ የለም እኮ ሰዎች ሁሉ ናቸው። ችግር የለውም። ስለማውቀው ነው ጥቅሱ። የማወቅ ጉዳይ ሳይሆን ሰዎች ሁሉ ሊድኑ ነው የሚለን አይደል? የሚድኑት ሰዎች ሁሉ ሲባል የተመረጡትን ነው ያልተመረጡትን ነው ወይስ ሁለቱም? እና ታዲያ እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል? እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል? ናቲ ወደ መልሱ። እግዚአብሔር ፈቃድ እኮ ዲክሪቲቭ ዊል አለ። ዊሉን ከፋፍለን ማየት አለብን። ያዳምጠኝ። ሰዎች ሁሉ ሲል የተመረጡትን ነው ያልተመረጡትን ነው ወይስ ሁለቱንም ነው? ይሄን ብቻ መልስልኝ። እኔ እኮ እሱን እኮ መለስኩ። ሁሉንም ነው አልኩኝ እኮ። ለምን ደጋግመህ? የተመረጡትንም ያልተመረጡትንም? ሁሉንም ነው አልኩ። ስለዚህ እግዚአብሔር አምላክ ሰዎች ሁሉ ሲል የተመረጡትንም ያልተመረጡትንም ሊድኑ ይወዳል። ግን ሀሳቤን እስቲ ስማኝ ፕሊስ። ለመመካከር ከሆነ ሀሳቤን ብሰማኝ ደስ ይለኛል። እሺ አሁን የኔ ሀሳብ ምንድን ነው? ይሄ ጥቅስ ለሰዎች ሁሉ ነው። ምክንያቱም እግዚአብሔር ሰው ንስሐ እንዳይገባ ይፈልጋል ማለት ይሄ አይቻልም። ንስሐ ከገባ እግዚአብሔር ይፈልጋል። ይሄ የእግዚአብሔር ያልተመረጡ ሰዎች ንስሐ መግባት ይችላሉ። ግን ፖይንቴ ሌላኛው ዊል ደግሞ ምን አለ? ዲክሪቲቭ ዊል የሚባል አለ። እግዚአብሔር የወሰነው ማለት ነው። የእግዚአብሔር ፈቃድ ሁሉ ይሆናል ይላል መጽሐፍ ቅዱስ ሲናገር። የእግዚአብሔር ፈቃድ ሁሉም እንደሚሆን ይናገራል። ይሄ ዲክሪቲቭ ዊሉ ከሆነ ለምን አይሆንም? ናቲ ወደ ሌላ ከሜዳ በፊት ሰዎች ሁሉ ማለት ለሁሉም ሰው የሚያጠቃልል ከሆነ ያልተመረጡ ሰዎች ሊድኑ ይችላሉ? ያልተመረጡ ሰዎችም አይድኑም። እንዴት ታዲያ ሰዎች ሁሉ ቀድም አልከኝ። ሰዎች ሁሉ ሲል ሁለቱም ነው አልከኝ እኮ። ዊል የሚለውን ፈቃድ የሚለውን መጀመሪያ እየዘጋ አንተ ላይም ችግር ያመጣል፣ የአንተም ቴዎሎጂ ላይ ችግር ያመጣል ብዬ ነው አሁን የፈታበት። የኔን መልሳለሁ። ቆይ ወደ ያታዝሮና ያንተን መልስልኝ። አሁን ይሄንን ደብል ስታንዳርድ አድርግና ተወሱን። አሁን መጀመሪያ አንተ ደብል ስታንዳርድ ሳይሆን ሐሳቤ የእግዚአብሔር ፈቃድ ሁሉ ይፈጸማል አይደል? የእግዚአብሔር ፈቃድ ሁሉ ይፈጸማል አይፈጸምም? ቆይ ስጠይቅህ አትጠይቀኝ። እየጠየቅኩ ነው። ለምን ኢየሱስ ክርስቶስ እኮ ጥያቄን በጥያቄ መልሷል አይደል? እኔ ኢየሱስ ክርስቶስን እየተከተልኩ ነው። እሺ አንድ የመጨረሻ ዕድል ነው የምነግርህ። ሰዎች ሁሉ ሲል ሁለቱም ያጠቃልል አያጠቃልልም? እሱን እኮ ደጋግሜ መልሻለሁ። ሁለቱንም ነው። ግን እዚህ ጋር ፈቃድ የሚለውን ቃል ሁለቱም የሚያጠቃሉት ሊድኑ ይችላሉ? የሚድኑትማ የተመረጡት ናቸው። እሺ ያልተመረጠ ሰው ንስሐ ቢገባ ይድናል? ያልተመረጠ ሰው ንስሐ አይገባም። እሱ እኮ ነው ችግሩ። መግባት አይችልም? ንስሐ መግባት አይችልም። ለምን? በኃጢአት እስራት ውስጥ ነው። ማስረጃ ያልተመረጠ ሰው ንስሐ መግባት አይችልም የሚል ማስረጃ። እግዚአብሔር ከሳበው በቀር ወደ እኔ የሚመጣ የለም ይላል ዮሐንስ ላይ። ዮሐንስ ስንት ነው? 5 ጥያቄ ላይ ጠየቅኩ። ምን ብዬ ጠየቅኩ? ጥያቄውን የጠየቀኝ ያልተመረጠ ንስሐ ሊገባ አይችልም የሚል ጥቅስ። ቆይ ላውጣልህ። እሺ አንዴ ትንሽ ታገሰኝ። ባይብል እየከፈቱ። እሺ
ወይ ንገረኝና ላውጣ። ለአንብበው ወይ አውጣልኝ። እሺ ንገረኝ ጥቅሱ። አውጥቼዋለሁ። ሁለተኛ ጢሞቴዎስ 2 ምዕራፍ 2 ከ25 እስከ 26 ነው። እሺ ያው ደግሞም ምናልባት እግዚአብሔር እውነቱን ያውቁ ዘንድ ንስሐን ይሰጣቸዋልና። ለእነማን እኮ ንስሐን ማን ነው የሚሰጠው? ጥያቄ ነው። አንተ እኮ ነው ጥቅሱን ያመጣው። ስጠይቀኝና ጠይቀኝ እኮ ንስሐን የሚሰጠው እግዚአብሔር ነው። አየህ፣ እግዚአብሔር ካልሰጠ ንስሐ ራሱ ጊፍት ነው እኮ። ገባኝ። ምን ያውቁ ዘንድ ይቀጥላል። እዛው እኮ ይሰጣቸዋል ፈቃዱን ለማድረግ በዲያብሎስ ናቲ ጆሮ አለ አይደለ? አስረዳ ብለኸኝ እንዳስረዳ አይደል? አስጠኝ ናቲ፣ ሁለቱም ጆሮ ይሰማል አይደል? ስናገር ደርበህ አታውራ። በትክክል ይጠቀም። ስማኝ በደንብ እየጠየቅኩ መልሰህ አታውራ። እየተደማመጥን እናውራ። ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና። ንስሐ የሚሰጣቸው ምንን ያውቁ ዘንድ ነው? እውነቱን ያውቁ ዘንድ። ማን ነው ንስሐ እውነትን ያውቁ ዘንድ? ቆይ እኮ ማብራሪያ ስፈልግ ታብራራልኛለህ። የሶር ነው ስል የሶር ነው መልስልኝ። ንስሐ የሚሰጣቸው ማንን ያውቁ ዘንድ ነው? እውነትን ያውቁ ዘንድ። እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም? ይድኑ ዘንድ። አሁን ማን ነው ንስሐ እኮ አይደል? እንዳስረዳ ስለማፈልግ እሺ ብዬ መከታተል ነው የምችለው። አይደለም ከሆነ ነገር እውነትን ያውቁ ዘንድ ማለት ይድኑ ዘንድ አይደለም። ንስሐን ይሰጣቸው ዘንድ ማለት እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም እኮ። እውነትን እንዲያውቁ ንስሐ ይሰጣቸዋል ይላል። እውነትን ማወቅ ነው። እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም እኮ። ተረድቻለሁ እኮ ናቲ። ለምን ያልተረዳሁት አክት ታደርጋለህ እኮ? ንስሐን ይሰጣቸዋል ብለህ ጥቅሱን አመጣለህ። እጨርስልሃለሁ፣ እስከ መጨረሻው አነብልሃለሁ። አንተ እየተከተለ እየመለስክልኝ፣ ምክንያቱም ያመጣኸው አንተ ስለሆንክ ስጠይቅህ እየመለስክልኝ ሂድ። ማብራሪያ ስፈልግ ልክ እንደ ቅድሙ ጥቅስ አምጣልሃለሁ። በዚህ በተገለጠው ነገር ላይ ግን ምን ላይ ስጠኝ። ንስሐ ይሰጣቸው ዘንድ የሚችለው ማን ነው? እግዚአብሔር። ምን ያውቁ ዘንድ? እውነትን ያውቁ ዘንድ። እውነትን እንዲያውቁ የፈለገው ይድኑ ዘንድ ነው ወይስ እንዳይድኑ ፈልጎ ነው እኮ? ግን ክፍሉን አንብበዋል በደንብ ሙሉን እጨርስልሃለሁ። አንተ ትነግረኛለህ፣ እየመለስክልኝ ሂድ። ኧረ ናቲ በፈጠረ እባክህን እየመለስክልኝ ሂድና እጨርስልሃለሁ ጥቅሱን። ከዛ እንዲድኑ ነው በዲያብሎስ የታሰሩት እንዲድኑ እኮ። እውነትን ያውቁ ዘንድ ማለት ይድኑ ዘንድ ነው አይደለም ነው እኮ። ግን ማስረጃ አምጣ ብለኸኝ ማስረጃ መጣ እኮ። ልጨርስልህ። ኤክስፕሌን እንዳደረግ አልፈቀድክልኝም። እሺ ሂድ። እሺ ኤክስፕሌን አድርግሽ። ኤክስፕሌን በደንብ አንናት፣ በደንብ ስማኝ። ኤክስፕሌን ታደርጋለህ። ስጠይቅ ግን እንዳሁኑ የሶር ነው ብቻ የምትመልስልኝ። አብራራ። ስጠይቅ ትመልስልኛለህ። ቀጥል። እሺ ስለዚህ ይህን ጥቅስ ለምን እንዳመጣው ልንገራችሁ። አሁን ቅድም የተጠየቅኩት ጥያቄ ምንድን ነው? ንስሐ የሚገቡት የተመረጡት ናቸው ወይ? ንስሐ የሚገቡት የተመረጡት ናቸው ወይ ተብዬ ነው ይህን ጥቅስ ያመጣሁት። አይደለም። አዎ አልኩኝ። አይደለም። እዛ ብለህ ጠይቀኸኝ ነበር። አይደለም። ምንድን ነው በለኝ። አየህ፣ ውሸታምነትን እዚህ ልንገርህ፣ ወይ ረስተው ከሆነ ምን የጠየቁ ጥያቄ እኔ ንስሐ ያልተመረጡ ሰዎች ንስሐ ቢገቡም አይድኑም። ለዚህ ጥቅስ አምጣን ያልኩ እኮ። እንደዛ ስትል ምን አልኩኝ እኔ? ንስሐ ሲጀመር አይገቡም ያልተመረጡ ሰዎች። ውሸት ነው። ያልተመረጡ ሰዎች ሲጀመር ንስሐ አይገቡም አልኩ። ከዛ ማስረጃ አምጣ አልክ። ያልተመረጡ ሰዎች ንስሐ ያብራራውና እኔ አሁን ጥያቄ ብዬ መልሰው አንድ አይነት ነው። እኔ ስማኝ፣ አንተ ያልከኝ ምንድን ነው? ምን ብዬ ጠየቅኩ? ጥያቄ ንገረኝ በትክክል። አንተ ማስረጃ አምጣ ነው ያልከኝ። ግን ማስረጃ አምጣ ከማለት በፊት ያልኩት ምንድን ነው? እኔ ያልኩትን ላስታውስ። የምን ማስረጃ? እዚህ ሰው ስላለ ችግር የለው። ያልተመረጡ ሰዎች ንስሐ አይገቡም ብዬ ነው። ከዛ ማስረጃ አምጣ ያልከኝ። እንደዛ አይደለም ያልኩ። አሁን አስተካክለው። ያልተመረጡ ሰዎች ወደኋላ ሄዶ ማየት ይቻላል። ችግር የለው። ያው የሚቀርጽ ሰው ካለ ተጠቀማችሁ ደስ ይለኛል። እሱን ተዋቸውና ወደ ማሰቡ ግባ። ያልተመረጡ ሰዎች ወደ እግዚአብሔር ለመመለስ ንስሐ ቢገቡ መዳን አይችሉም። ለዚህ ጥቅስ አለኝ ያልከው እውነት ነው? አይደለም። እንደዛ አይደለም ያልኩት። ያልተመረጡ ሰዎች ሲጀመር ንስሐ አይገቡም አልኩ እኮ። ገባኝ እኮ። ንስሐ ሲጀመር አይገቡም አልክ አይደለ? ንስሐ መግባት አይችሉም ለማለት አይችሉም።
ስለዚህ አይችሉም። አለመቻላቸውን ነው ይህ ጥቅስ የሚያሳየው። ይህ የሚያሳየው እግዚአብሔር እንደሆነ ንስሐን እንደሚሰጠው ማለት ነው። እግዚአብሔር ደግሞ ለሁሉም ንስሐ ከሰጠ ሁሉም ይድናል ማለት ነው። ንስሐ መግባት አይችሉም ያልከኝ አይደል? ስለዚህ ያልተመረጡ ሰዎች ንስሐ እንደማይገቡ የሚያሳይ ጥቅስ አሳየ እኮ። እዚህ ጋር እግዚአብሔር ነው ንስሐ የሚሰጠው። እግዚአብሔር እኮ ያው ምን ይላል ከላይ እንደውም አንድ ደቂቃ ብትሰጠኝ ከላይ ጀምሮ ስለ በጣም ወደ ላይ አንድ ደቂቃ። እሺ ቀጥል። እሺ እኔ እኮ መልስ እንዳለ አክት ስትነኩ ነው የሚገርም። ከላይ ምን ይላል ከ23 ላይ ነገር ግን ጠብን እንዲያመጣ አውቀ ከሰነፎች ካልተማሩ ምርመራ ራቅ። የጌታን ባሪያ ለሰው ሁሉ ገር ለማስተማር የሚበቃ ለትዕግስት የሚጸና ሊሆን እንጂ ሊጣላ አይገባውም ካለ በኋላ ነው ይሄን የሚናገረው። ደግሞም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ምናልባት ነው የሚለው እዚህ ጋር። ስለዚህ በእኛ እውቀት አይደለም። እግዚአብሔር ግን ልሳን የሚሰጣቸው ሰዎች አሉ ማለት ነው። ምን እንዲያደርጉ? እውነትን ያውቁ ዘንድ ማለት ነው። እውነትን ማወቅ ደግሞ አንተ እንዳልከው መዳን ነው። ስለዚህ ለማን ነው ታዲያ የሚሰጣቸው? ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ይላል። ስለዚህ በዲያብሎስ ተይዘዋል እነዚህ ሰዎች ኦልሬዲ ነው። ማን ነው ንስሐ የሚሰጣቸው? እግዚአብሔር። አይ እግዚአብሔር ለሁሉም እኮ ንስሐን ይሰጣል ደግሞ አንልም። ሁሉም ሰው ንስሐ እንደማይገባ ኦብቪየስ። ስለዚህ እግዚአብሔር ንስሐን በዲያብሎስ ተይዘን ነው ገና ለኛ ንስሐን እንድንገባ ንስሐን እንደ ስጦታ የሚሰጠን ማለት ነው። ከዚህ አንጻር ነው እኔ ከእግዚአብሔር ስለሆነ የሚመጣው እንደ ጸጋ በራሳችን ኔቸር አንችለውም። ምክንያቱም እኛ በዲያብሎስ ተይዘን ነበር፣ ሁሉም ሰው ማለት ነው በዲያብሎስ ተይዞ ስለነበር እግዚአብሔር ነው ንስሐን ሊሰጠን የሚችለው። በቃ እሺ፣ ይሄ ነው ሐሳብ። አሁን ጠይቅ የሶር ነው ብለህ መልስልኝ። እንዳታደርቀኝ። አሁን እድል ሰጥቻለሁ፣ አታብራራም። እንዳላብራራ ከለከልከኝ እንዳትለኝ። አብራርተሃል፣ ሰምቻለሁ። ከ23 ጀምረህ ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና። ሰጪው ማን ነው? ንስሐ እግዚአብሔር። ለማን ነው የሚሰጠው? በዲያብሎስ የተያዙ ሰዎች እንደተያዙ። ጥሩ። ይህን እድል የሚሰጣቸው ከዲያብሎስ ወጥመድ የሚችሉበት ቻንስ እንዳለ ለማስረዳት ነው፣ እንደሌለ ለማስረዳት ነው? አለ፣ ቻንስማ አለ፣ ግን እግዚአብሔር ነው የሚሰጠው ነው ንስሐው። የሶር ነው ያልኩህ። የሶር ነው ማብራሪያ ስጠይቅ ታደርግልኛለህ። ቀቀድ ዘግቻ ጋንተን ማብራሪያ ሰጥቻለሁ። ስለዚህ አታብራራልኝ። ጥያቄና መልስ ነው። እድል ሰጥቻለሁ፣ አብራርተሃል። እድል የሚሰጣቸው ከዲያብሎስ ወጥመድ መዳን የሚቻልበት መንገድ ስላለ ነው ወይስ ደግሞ ከወጥመዱ አትወጡም? አይቀርም፣ ከወጥመዱ እዛ ውስጥ ነው ያላችሁ፣ አትወጡም። ግን እንዲሁ ልስጣችሁ ነው የሚሰጣቸው ወይስ ደግሞ መውጣት ስለሚቻል ነው የንስሐ ዕድሜ የሚሰጣቸው? አልገባኝም ጥያቄው፣ ይቅርታ። በዲያብሎስ ስለተያዙት ነው አለ ንስሐ የሚሰጣቸው? ምናልባት ነው የሚለው፣ ለሁሉም አይደለም። ምናልባት ገባኝ እኮ። ምናልባት ማለት አንዳንዶቹን አይልም። በደንብ ስማኝ። ምናልባት እግዚአብሔር እውነቱን ያውቁ ዘንድ፣ ያ ማለት ወደው ፈቅደው ከዲያብሎስ ወጥመድ እንዲድኑ ፈቃድ ስላላቸው እግዚአብሔር አምላክ እውነትን ያውቁ ዘንድ ነው እንደዛ የሚለው። እንደዛ የሚል የለም። አሁን ያነበብነው ላይ እንደዛ የሚል የለም። አንተ ያልከው የለም። ሰጪው ማን ነው? እግዚአብሔር ነው። የንስሐን የሚሰጠው እግዚአብሔር። ቆይ አልጠየቅኩም። በቃ መልሱ አጭር ነው። እውነትን ማን ነው? ንስሐ ሰጪው ማን ነው? እግዚአብሔር። ንስሐ የሚሰጣቸው መመለስ ለሚችሉ ለማይችሉ ሰዎች ነው? ለማይችሉ፣ በዲያብሎስ የተያዙ ለማይችሉ ሰዎች ነው ንስሐ የሚሰጣቸው። ምክንያቱም ያው እኮ ጥሩ፣ መመለስ የማይችሉ ከሆነ አታብራራው። በቃ ንስሐ መመለስ የማይችሉ እኮ ለምን ንስሐ ሰጣቸው? እኮ በራሳቸው ስለማይችሉ እኮ ነው እሱ የሰጣቸው። እኮ ሰጣቸው፣ ተጠቀሙበት። እሱ ሲሰጣቸውማ እድል ሰጣቸው አይደለም የሚለው እኮ፣ ንስሐን ሰጣቸው እኮ ነው የሚለው እኮ። ንስሐን ሰጣቸው። ንስሐ ማለት የመዳን እድል ነው አይደል? እድል አይደለም። ምንድን ነው እድል የሚል የለም እዚህ ጋር። ንስሐ ምንድን ነው? ንስሐ ማለት መመለስ፣ ወደ እግዚአብሔር መመለስ ማለት ነው። አንድ ሰው ንስሐ ግባ ሲባል ምን ማለት ነው? ተመልሰ ወደ እግዚአብሔር ተመለስ ማለት ነው እኮ። ያለ መመለስስ መብት የለውም? እግዚአብሔር ነው እንደ ጊፍት የሚሰጣቸው ለነዚህ። እዚህ ጋር ከክፍሉ ነው ታዲያ ጊፍት አይደለ እንዴ ታዲያ? አይ አንተ ሰውዬ፣ የንስሐ እድል አይደለም ማለት ነው። ንስሐን ይሰጣቸዋል እኮ ነው የሚለው።
እኮ ንስሐን ይሰጣቸዋል። ንስሐ የሚሰጣቸው እውነትን ያውቁ ዘንድ ነው አይደል? አስገድዶ ነው ወይስ ደግሞ እነሱ መርጠው ፈልገው ነው? አስገድዶ ካልክ እኮ ንስሐ አልገቡም ማለት ነው እኮ። ንስሐን ሲሰጣቸው ግን ልባቸውን ስለሚለውጠው ቆይ የሚሰጠው ለእያንዳንዱ ነው የሚሰጠው አይደል? ለእያንዳንዱ አይልም። እሺ ይሄን ጥቅስ ታብራራልኛለሽ? እሺ እንደዛ ከሆነ ጥቅስ ያንተ አረዳድና አካሄድ ከዚህ አሳያለሁ። ንስሐ የእግዚአብሔር ስጦታ እንደሆነ በጣም ግልጽ ነው ከዚህ ክፍል እኮ። ለእሱ ላብራራለህ እኮ ነው፣ እሱ ችግር የለም። እሺ ትመልስልኛለህ። ከዛ አንተ የራስህን እምነት ደግሞ ትነግረኛለህ። እሺ የፈለገ አንድ ሰው ቢያለቅስ ምን ቢል ወደ እግዚአብሔር ቢመለስ የመመለስ እድል አለው? ንስሐ ከገባ ከተመለሰ ይድናል፣ እድል አለው። ንስሐ እንትን ባይልም ባይመረጥም የተመረጠ ነው የሚመለሰው እኮ ነው ያልኩህ እኮ። ያልተመረጠ ሰው ምንም ቢሆን ምንም መዳን አይችልም። አዎ እንዴ እሱማ እምነት እሱ አይደል እንዴ? በሷ እንዴ የተነሳ ነው። እንደዛ ነው ማምነው ብዬ ነው የተነሳ። እሺ የሐዋርያውን መልእክት ላውጣልህ ብዬ ነው የቆየሁት፣ ለዛ ነው። እሺ እስቲ ይችን አንብባት። ሁለተኛ ጴጥሮስ 3:9 ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ማን እንዲድን ነው የፈለገው? ሁሉ ወደ ንስሐ እንዲደርሱ። ማንን? ማለት ጥያቄ አልገባም። ወደ ንስሐ እንዲደርሱ ያደረገው የተመረጡትን ነው ወይስ ሁሉንም ነው? እዚህ ጋር እኮ አያደርግም ያደርጋል የሚል ነገር ግን ሁሉ ወደ ንስሐ እንዲደርሱ አይልም እኮ። ሁሉ ወደ ንስሐ እንዲደርሱ ሰጣቸው ይላል። እንዲደርሱ እንጂ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ የሚለው ምን ማለት ነው? ወደ ሲኦል እንዳይገባ ነው አይደለም? ንስሐ እንዲመለሱ ማለት ነው። ኧረ እባክህ ናቲ ግድ የለህም። አልገባኝም ጥያቄ። ለአንዳንዶች በደንብ ስማኝ፣ ይኸው በደንብ ስማኝ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን አለ ሁሉ ሲል የተመረጠውም ያልተመረጠውም ነው አይደለም? ናቲ ሁሉ ሲል የተመረጡት ያልተመረጡት አይደለም? የተመረጡት የሆነ በየት በኩል ላምልጥ ብለህ እያሰብክ ነው እንጂ ሳይገባ ቀርቶ አይደለም። ነገር ግን ሁሉ ይላል። ሁሉ ሲል የተመረጠውም ያልተመረጠም ነው አይደለም? እስቲ ይህን ጥቅስ ካነበብኩት ስለቆየው ምናልባት አሁን ቸኩዬ ብዬ እንትን እንዳለ ተው ናቲሻ ተው። ነገር ግን ሁሉ ይላል አይደለ? አስረዳኝ። ችግር የለም አንተ አሁን ማስረዳት ችግር የለም። በቃ ባጭሩ ይኸውልህ እግዚአብሔር አምላክ አንዳንዶቹ ዘገየ ይላሉ፣ ግን ጌታ የሚዘገይ አይደለም። የሚዘገይበት ምክንያት ግን ማለት ቾክሎ እርምጃ የሚወስድበት ምክንያት ነገር ግን ይላል። ለምንድን ነው? ሁሉ ወደ ንስሐ እንዲደርሱ። ማን ሁሉ ወደ ንስሐ እንዲደርሱ ማለት በንስሐ እንዲመለሱ እንጂ ምን እንዳይሉ ማንም እንዳይጠፋ። ሉክ የተመረጡት አይደለም የሚለው፣ የተወሰነባቸው አይደለም የሚለው፣ ያዘጋጃቸው አይደለም የሚለው፣ ማንም እንዳይጠፋ ወዶ። ውዱ ምንድን ነው? እግዚአብሔር ውዱ ራሱ ማንም እንዳይጠፋ ስለ እናንተ ይታገሳል። ስለዚህ የሚድነው ማን ነው? ሁሉ ነው የሚለው። ወዴት እንዲደርሱ? ወደ ንስሐ እንዲደርሱ እንጂ። በጣም የሚገርም ሁሉ ብቻ ማለቱ አይደለም፣ ማንም ደግሞ እንዳይጠፋ ይላል። የተወሰኑትን ለሲኦል አዘጋጅቶ ከሆነ እንዴት ማንም እንዳይጠፋ እንዴት ይለናል?
ማንም እንዳይጠፋ ወዶ ፍቃዱ ምንድነው? ውዱ ሁሉ መዳን ወደ ንስሐ ይመልሱ ዘንድ ስለ እናንተ ይታገሳል። ይሄ ግልጽ ነው አይደለም ናቲ? ግን እስቲ ከዛው ጋር ያለው ምንድን ነው የሚለው? ኔክስት ስለ እናንተ ይላል እኮ። የቱ ጋር? ነገር ግን ሁሉ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። አዎ ስለ እናንተ፣ ስለ ሁላችን። ስለዚህ ሊሚት አድርጎታል ማለት ነው። ስለ እናንተ ሲል እኮ አላረገውም። ጳውሎስ የጻፈው ለማን? ጳውሎስ የማን ነው? ለማን የጻፈው ደብዳቤው? ለነሱ ብቻ ነው። ጴጥሮስ፣ ይቅርታ አድርግልኝ፣ ጴጥሮስ መልእክቱ ነው። መልእክቱ ለጻፈላቸው ብቻ ነው። ይሄ መልእክቱን ለጻፈላቸው ያለው ገባኝ። ማንም የሚለው ማንን ነው? ኤክሴፕሽናል አለው የለውም? ማንም የሚለው እኮ ኔክስት ያለው ከዛ ቀጥሎ ያለው ስለ እናንተ ይታገሳል። ሁሉ የሚለው ቃል ሁሉን ያጠቃልላል አያጠቃልልም? ናቲ አያጠቃልልም። ምክንያቱም ኔክስት ላይ እንትን ስለሚል ማለት ነው። ማንም እንዳይጠፋ የሚለው ቃል ሁሉንም ያጠቃልላል አያጠቃልልም? እኮ አያጠቃልልም እያልኩ። ኦኬ ይበቃናል። ለምን እዛው ቀጥሎ ስለ እናንተ ይታገሳል ይላል። በቃ ይበቃል። በቂ ነው። ወረደ። እሺ በቂ ነው። ይበቃል። እሺ ክርስቶፎሮስ ማለት የምትለው ነገር ካለ በልና እንጨርስ። ክርስቶፎሮስ ቶሎ በልና እንጨርስ። ቶሎ በል ሀሳብ ስጡበትና። እሺ ዲያቆን ድምፅ ቶቶ ቢለዛ ነው። ምንድነው አሁን ቅድምም ሲናገር ሰማ ነው እና እግዚአብሔር የወደዳቸውን መርጦ ነው የሚያድናቸው። አይ ቲንክ አለ አይደል? እንደዛ ነው የተረዳሁት። የወደዳቸውን ይወዳል እና ሲወድም በራሱ ምርጫ መርጦ ነው። ከዛ እነዛን የወደዳቸውን ነው የሚያድናቸው። ስለዛ ጠልቶ የማያድናቸው አሉ ማለት ነው። ጠልቶ የማያድናቸው አሉ። የማይወዳቸው አንተም ቅድም ብለዋል። የማይወዳቸው የማያድናቸው አሉ ነው ያለው እና እግዚአብሔር ዓለም ሁሉ እንዲድን አይፈልግም ማለት ነው። በቃ እሱ ይመርጣል። ከዛ የወደደውን ይመርጣል፣ ያድናል። ያልወደደውን አይመርጥም፣ አያድንም ማለት ነው። ከዛ የፍትሃዊነት ጥያቄ ስታነሳበት አይ ለምን ፍትሃዊነት ነገርን ለምን እናነሳለን ምናምን አለ ማለት ነው። ይሄ ባይዙ በጣም አደገኛ የሆነ ምንፍቅና ነው እና ያኛውም ወንድም ቅድም የውስጥ ጠይቀ የነበረው ወንድም እስራኤል ነው አይደለ? ጥሩ ስም ነበረው እውነቱ የያዘው እስራኤል ማለት የእግዚአብሔር ሕዝብ ማለት ስለነበረ ግን የሌላ ሆነ እንጂ ጥሩ አይደለም ያደረገው ማለት መጀመሪያውኑ ምንፍቅና ነው አለና ልክ ከዚህ ወንድም ጋር እንትን ሲለው አይ በቃ ይመቸው እባክህ ሁሉም እንደመረዳቱ ጌታን ያምልካለ ማለት ነው። ይሄ በጣም 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 ቅድምም አይ ቲንክ ሳነሳ ነበረ ስላችሁ የነበረው ነገር ነው። በቃ ሰይጣናዊ የሆነ እንዲህ ያለ ትምህርት ይዘው ነው እንግዲህ ወንጌል ገብቶን ተነቦልን እንደዚህ በርቶልን ምናምን የሚሉት ማለት ነው። እና አይ ቲንክ ቅድም ስናገር የነበረው ነገር ማረጋገጫ ነው። አሁን ከተነሳው አንጻር ግን በተለይ መጀመሪያ አሁን መግቢያው ላይ ያልኩት እግዚአብሔር በነገራችን ላይ ከሰው ወገን መርጦ የሚወደው መርጦ የሚጠላው ይሄል በተለይ በመዳናችን ጉዳይ ባለ ጉዳይ ላይ እንደዚህ አንድያ ልጁንም የሰጠን ለዓለሙ ሁሉ ነው። ዮሐንስ ወንጌል ምዕራፍ 3 ላይ እንዳውም እነሱ እኮ ይጠቅሱታል አይደል? ቁጥር 16 ግን አይ ቲንክ ይጠቅሱታል እንጂ አይረዱትም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዳው የተመረጡት ጥቂቶች ብቻ እንዲድኑ እግዚአብሔር አንድያ ልጁን ሰጥቷል። እንደዚህ ሰጥቷል ነው የሚለው አይደለም። ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው። ዓለም ሁሉ ብሎ ነው የሚናገረው። እሱ ብቻ አይደለም። በነገራችን ላይ አንደኛ ጢሞቴዎስ ላይ ስትመለከቱ በተለይ እችን ነው መጥቀስ የፈለኩት። አሁን ቅድም ዲያቆንም ካነሳው ጋር ትይዩ የሚሄድ ማለት ነውና አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምራችሁ እስከ 4 ብትመለከቱት እንዲህ ነው የሚለው ቅዱስ ጳውሎስ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ይላል። ስለነማን ሁሉ? ስለ ሰዎች ሁሉ
ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ለምንድን ነው እንደዚህ የሚደረገው? ለምን ምልጃ ይደረጋል? ለምን ጸሎት ይደረጋል? ቤተክርስቲያን ለምን ትጸልያለች? ስለ ሰዎች ሁሉ ለምንድን ነው የምትጸልየው ቤተክርስቲያን? ያው ታውቃላችሁ፣ አሁን በእንተ ቅድሳት ላይ ቤተክርስቲያን ማጸልዩ የላትም አይደል? በተለይ እዛ ላይ በጎላ ተረዳ ታስታውሳላችሁ። ለምን ቤተክርስቲያን እዛ የምታደርገው? ቁጥር 3 እና 4 ምን ይላል መሰላችሁ? ሰዎች ሁሉ የተመረጡ ጥቂቶች አይደሉም፣ ሰዎች ሁሉ ነው የሚለው ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ እግዚአብሔር ቅድም ይሄ ወንድም እንዳለውና አነቃላይ ሕይወት ካልቪኒስቶች እንደሚያስተምሩት ጥቂቶችን መርጦ የወደዳቸውን መርጦ የሚያድን አምላክ ሳይሆን እግዚአብሔር ሰዎች ሁሉ እንዲድኑ እውነቱንም ወደ ማወቅ እንዲደርሱ የሚወድ አምላክ ነው። ለዛ ነው ጸሎት፣ ምልጃ፣ ልመና ስለ ሰዎች ሁሉ ቤተክርስቲያናችን እንድታደርግ በአሁን እዚህ ላይ የሚናገረው ለመንፈስ ቅዱስ ልጁ ለቅዱስ ጢሞቴዎስ ቅዱስ ጳውሎስ የሚናገረው እሱን ነው። ወይም ዛሬም ቤተክርስቲያናችን የምትጸልየው እሱን ነው ማለት ነው። ስለዚህ እግዚአብሔር ሰዎች ሁሉ እንዲድኑ ነው የሚፈልገው። ሰዎች ግን ነፃ ፈቃዳቸውን ተጠቅመው አንፈልግም ካሉ ግን መብታቸውን አያስገዳቸውም። እግዚአብሔር አስገድዶ እንዳይድን የሚያደርገው ሰው የለም፣ አስገድዶም ደግሞ እንዲድን የሚያደርገው የለም። ፍሪው ይላል ነፃ ፈቃድ። ግን ሰዎች ግን መዳን ቢፈልጉ ግን ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል ተብሎ ተጽፎለታል። እና ይህንን ነው ቶታል የተቃወምከው ወንድማችን ከስርም ስለሰማ ቆም ብለህ ብታስበውና እንዲህ ካለ አጋንንታዊ ትምህርት ብትርቅ በጣም መልካም ነው። እኔ ባካችሁ አሁንም ቢሆን ቆም ብላችሁ ምናምን ረጋ ብላችሁ ባካችሁን ከትምህርት ወርዳችሁ አሁን ችግሩ ወንጌል እናንተ ምን አደረጋችሁ ለብዙ ዘመናት ስለተነገራችሁ በየአዳራሹ እናንተም እዛ ስለምታስቡ እዚህ ስንነግራችሁ እውነት የሆነውን ንጹህ የሆነውን የክርስቶስን ወንጌል የምንነግራችሁ አይመስላችሁም ማለት ነውና እንደው ጥንቃቄ አድርጋችሁ ብትሰሙና እንደው መዳን ቢሆንላችሁ ብትድኑ ለማለት ያለው። አመሰግናለሁ ዲያቆን። እግዚአብሔር ይመስገን። ቃሉ ታሰማልን። ዲያቆን ሰንበቴ ትማራለህ? ኧረ በቅርብ ነው እንትን ያደረኩት ማለት ነው። ኦርቶዶክስ ሆንክ? ሌላ ቤተ እምነት ነበርክ? ኦኬ። ከየት ቤተ እምነት ነው የመጣኸው? ካቶሊክ። ኦኬ ጥሩ። ስለዚህ በቅርብ ጊዜ ነው የመጣኸው ወደዚህ ወደኛ ማለት ነው? አዎ በሚገባ። ጥሩ። እንዴት አከበርክ ልደትህን? ልደት ቤት ብቻዬን። በእውነት ሌላ ጊዜ ለዓመት በሰላም ያድርሰን። አሜን። እስቲ ምናልባት ዛሬ አጋጣሚ ነው የገባሁትና ምናልባት ነገ ከነገ ወዲያ ምናልባት የምታስገባኝ ከሆነ ጓደኛዬ ብዙ ጥያቄ አለው ማለት እሱ ፕሮቴስታንት ነው ደስ ያለ እና እሱ ብዙ ጥያቄ ይኖረዋል ማለት አሁን እኔም ባወራው ማለት እኔና በሱ መካከል ብዙ ልዩነት አለ። እኔ ገና አሁን ተማሪ ነኝ፣ ብዙም ማስረዳት ምናምን ነገር አልችልም እና ጥያቄዎቹን በእናንተ ቢመለስለት ምናምን ነገር ደስ ይለኛል። እሺ ምንም ችግር የለም። ደስቶ ኢንቦክስ አድርግልኝ። አንተ ትምህርቶቹን የተማርክ መከታተል ጀመርክ? ማን ነው የሚያስተምር በትክክል? አሁን እኔ ምንም እንትን በቃ አብዛኛውን እዚህ አልነበርኩም እና አዲስ አበባ አሁን ክፍለ ሀገር ነው ያለሁት። በአቅራቢያ ሰንበት የለም? ቤተክርስቲያን ምናምን አለ እኮ ከታተል የቤተክርስቲያን መሰረታዊ ትምህርቶች በደንብ ብታውቀው ጥሩ አይመስልም? ኧረ በሚገባ ይመስለኛል። በቃ እንደዛ አድርግና አጠገብ ያለው ቤተክርስቲያን ላይ ሄደህ ሰንበት ወጣቶች አሉ፣ ከሰንበት ተማሪዎች ጋር አብረህ ብትማር ከመጀመሪያው ጀምሮ አንድ አዲስ ክርስቲያን የመጣ ክርስቲያን የቤተክርስቲያን ትምህርት ማወቅ የሚገባውን ነገር በሚገባ ማወቅ የምትችለው እንደዛ ነው። አለ አይደለም? ሁሉም ነገር በትኩሱ ሲሆን ጥሩ ነው። ስለዚህ መሰረታዊ እውቀት ኦርቶዶክስ ከሆንኩ በኋላ ምን አወክ ቢልህ አንድ ሰው አውቃለሁ ይኸው ተምሬያለሁ እንድትል መሰረታዊ እውቀት መያዝ አለ።
አለበለዚያ ያው ሌሎቹ ሲያገኙ ይኸው ዝም ብሎ ኦርቶዶክስን ጮድክ እንጂ እኮ ምንም የምታውቀው ነገር የለም ብትባል አንተ ደግሞ መመለስ ሳያውቅህ ደግሞ ይከብዳል። ስለዚህ ስራዬ ብለህ ሰንበት ቤት ላይ በትክክል ገብተህ መማር፣ ከዛም ደግሞ የሚያስፈልገ እገዛ ትምህርቶች፣ መጽሐፍቶች፣ የምትፈልጋቸው ትምህርቶች ካሉ ግን ኢንቦክስ አድርግልን ለኛ፣ እኔም በቴሌግራም እናወራለን እናንተ ማለት ምንም ችግር የለም። ግን በዋናነት ግን በቋሚነት ግን ሰንበት ገብቶ መማር ግን አለ በቋሚነት ማለት ኦኬ። የቲክቶክ ምንድን ነው ያገለግለው? ወደ ሰንበቱ እንድንሄድ ነው፣ ወደ ቤተክርስቲያን እንድንጠጋ ለማድረግ ነው እንጂ የቤተክርስቲያንን በቅዳሴ መገኘት። ቅዳሴ ታስቀድሳለህ አሁን አንተ ቅዳሴ? አዎ በሚገባ አሁን ብዙ ስልክ አሁን ላይ ያለው ነገር በጣም ደስ ይላል። ምክንያቱም አዲስ ነገር ለማወቅ ወንድሞች አሉ፣ ጓደኞች አሉ ኦርቶዶክሳውያን። እኔ እንደውም ጎበዝ እያደረኳቸው ነው። ኋለኞች ፊተኞች፣ ፊተኞች ኋለኞች ማለት ያ ነው። እና በርታ ወንድም፣ የበለጠውን ደግሞ በውስጥ እናወራለን። ጠንከር ብለህ ግን በእምነት እንድትበረታ ነው የምንፈልገው። ከቤተክርስቲያን ከአካል ሳቱ ባሻገር ነው የቤተክርስቲያኒቷ መሰረታዊ ትምህርት ግን በሚገባ ከቤተክርስቲያን በአካል ቁጭ ብሎ ተረጋግቶ መማር ተገቢ ነው። ይህን እንዳትረሳ እሺ። በእምነትና ያበርታ። አመሰግናለሁ ዘማርያም። እሺ አሚን። ኢንቦክስ ላይ አወራለሁ። ምናልባት ልጁን ካገኘሁት ሜቢ ላይቭ ካገኘሁ ልክልሃለሁ። እሺ መልካም አዳር። አመሰግናለሁ። እሺ